ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። እና አላህ Subhanahu Wa Ta'ala ያስመሳይና ያታላዎቹን አቋም ከደጎቹና ከታማኝ አገልጋዮቹ ባህሪያት ጋራ በማነጻጸርና በማመሳከር ሁለቱን እያሳየን ያለው ማለት ነው። ለምንድነው ሁላችንም የሚመስለንና የሚመጥነንን መርጠን እንድንወግን ለማድረግ ማለት ነው። ይሄ ነው እስከ ውጤቱ እስከ ባህሪው ነው እያሳየን ያለው። ሙእሚኖች እንግዲህ በኢማናቸው ምን አይነት አካሃድ እንደሚሄዱ ምን አይነት ባህሪ እንዳላቸው በኸይር ነገር ላይ እንደሚተባበሩ እንደሚመካከሩ ከመጥፎ አንዱ ሌላውን እንደሚከለክልና እንደሚያስጠነቅቅ እንዲሁም በስግደታቸው ብርቱና ትጉሃን የሆኑ ዘካታቸውን በአግባቡ የሚከፍሉና በአጠቃላይም ለአላህና ለመለክተኛው ቅን አገልጋዮችና ታዛዦች የሆኑ በመሆናቸው ውጤቱስ ምን ይሆናል? የዚህ ባህሪ እስካላቸው ድረስ ኡላኢከ ሰይርሐሙሁሙላህ እንዲህ አይነቶቹን አማኞች አላህ ርህራሄው እንደሚያጎናጽፋቸው ነው የሚያዝንላቸው። እንዲህ አይነቶቹን ነው ወካነ ቢልሙእሚኒነ ረሒማ እንዳለው ማለት ነው። ኢነላህ ዐዚዙን ሐኪም አላህ ሁሉን ነገር አሸናፊ በአሰራሩም ደግሞ ምንም አይነት ስህተት የማያጋጥመው ፍጹም ጥበበኛ ነው። ስለዚህ ለሁሉም ተመሳሳይና ተመጣጣኝ የሆነ ዋጋና ወረታውን ይሰጠዋል ማለት ነው። ወዐደ አላሁ አልሙእሚኒነ ወልሙእሚናት እንግዲህ የዚህ አይነት ባህሪ የተላበሱትን የወንድና የሴት አማኞች አላህ ተስፋ ቃል ገብቶላቸዋል ይላል። በዚህ ሸጋ ባህሪ የተዋቡ እስከሆኑ ድረስ አላህ Subhanahu Wa Ta'ala ምንድነው ሊሰጣቸው የሚችለው ወረታ ካላችሁ እንደሚከተለው ነው ይላል። ለእንዲህ አይነቶቹ የወንድ አማኞችና ሴት አማኞች ትልቅ ሽልማት ሊሰጣቸው ቃል ገባላቸው። ምንድነው እሱ? ጀናት ዘላለማዊ ደስታ የተሞላባት ጸጋማዋን ጀነተል ፊርደውስ ሊያወርሳቸው ተጅሪ ሚን ታህቲሃ አልአንሃር ከነዛ ከጀነቶች ከህንጻዎችና ከአትክልቶች ዛፎቻቸው ስር የተለያዩ ጅረቶች የሚፈሱባቸውና የሚሰራጩባቸው የሆነች የደስታ ሀገር ሊሰጣቸው ቃል ገባላቸው ይላል። እና የቤቶቻቸው ህንጻ ቦሎኬት አይደለም፣ ጥሬ ወርቅና ብር ነው። ጡቡ ተወርቅና ተብር የተሰሩ ቤቶች ህንጻዎች ናቸው የተገነቡት ማለት ነው። በውስጣቸው ያለ እቃም እንደዛው ማለት ነው። የቤት እቃው በሙሉ ውስጥ ድርጅቱ አልማዝ፣ ወርቅ፣ ያቁት የተባሉ ልዩ ልዩ በጣም እንግዲህ አንዱ በግራም የዱንያ ገንዘብ የማይገዛው ቦታ ነው ያለው ማለት ነው። እንደዛ አይነቱን ሀገር አዘጋጅቼ ጃሂዝ አድርጌ እየጠበቅኩ ነው ቀጠሮ ውስጥ የሚደርስ ይላል አላህ Subhanahu Wa Ta'ala። ተጅሪ ሚን ታህቲሃ አልአንሃሩ ኻሊዲነ ፊሃ በዛች በደስታና በፍስሐ ሀገር ዘላለም ኗሪ ዘውታሪ ይሆናሉ ወስላቶቹ በጀሃነም እንደሚኖሩት ሁሉ ይላል። ወመሳኪነ ጠይባህ ለተመልካች በጣም ማራኪ የሆኑ አስደሳች የሆኑ መኖሪያ ቤቶችም ተገንብተው ታንጸውላቸዋል ይላል። እና በአንድ በኩል የወርቅ ቤት ግድግዳው ጣራው ሁሉ ወርቅ እንዳለ ሙሉ በሙሉ፣ በሌላ በኩል ደግሞ የብር ቤት፣ ሌላ በኩል ደግሞ የአልማዝ ኸይማ። አልማዝ የሚባለው ማዕዲን 1 ግራም በዚህ ዱንያ ላይ አሉ ከሚባሉት ማዕድኖች ሁሉ ውድ ነው። በሺህ የሚቆጠር ነው 1 ግራም ዋጋ። እሱ እዛ ምን ይሆናል? አንተ ደንኳን ይሆናል ማለት ነው። እና ወደ ላይ እርቀቱ ወደ ሰማይ ህንጻው ሰማይ ጠቀስ ቤት የአልማዝ ድንኳን 60 ሚለን ይላል። 60 ማይል ወደ ሰማይ የሚሄደው ማለት ነው የአልማዙ ድንኳን። የዛ አይነት ቦታ ተዘጋጅቶላቸዋል ይላል። ፊ ጀናት የአድኒን ይሄ ደግሞ በዱንያ በአፈር ምድር ላይ ሳይሆን በዘላለሟ መኖሪያ በምርጧ አገር ፊ ጀዋሪላህ በአላህ ጉርብትና በሚገኝበት ቦታ ላይ ነው ይላል። ታህተ አርሽ ረህማን ወሪድዋኑ ሚነላህ። እንግዲህ ይሄንን ለናሙና ያህል ለመጥቀስ ነው። የጀነት ጸጋ ተቆጥሮ ተሰፍሮ የሚነገር የሚገለጥ ነገር አይደለም። ፊሃ ማላ አይኑን ራት ወላ ኡዙኑን ሰሚዓት ወላ ኸጠረ አላ ቀልቢ በሸር እንዳሉት አይን አይቶት የማያቅ ጆሮ ሰምቶት የማያቅ የሰው ህሊና ቀርሞ ይሄን ይመስል ይሆን ተብሎ ሊገምተው የማይችል ጸጋ የተሞላበት አገርን አወርሳቸዋለሁ ይላል። ይህን ሁሉ እንግዲህ ታሰቡት ተከሰቡት በላይ አላህ ሁሉን ነገር አሟልቶ ካስረከባቸው በኋላ ያደማቸዋል። እውነት ይሄ ነገር እውነት ነው ወይስ በመናማችን ነው ብሎ ማመን እስከሚያቅታቸው ድረስ
በዛ ሁኔታ ላይ እየተንበሻበሹና እየተደሰቱ ያሉ አላህ Subhanahu Wa Ta'ala ድምጹን ያሰማቸዋል የደስታ መግለጫ ይሰጣል ለነዚህ ወዳጆቹ ማለት ነው ያ አለል ጀና እንኳን በአገራችሁ በሰላም መጣችሁ መግባት ያበቃችሁ ክቡር እንግዶች ይላል አላህ Subhanahu Wa Ta'ala እና እንዴት ነው መስተንግዷችን እንዴት ነው ያዘጋጀንላችሁ ከተማችሁ ተስማማቻችሁ አየሁ ተመጣጣይ ነው ምን ጎደለ ምን እንታዘዝ ይባላል በአላህ ደረጃ ማለት ነው ደስ አላችሁ ረካችሁ ይላቸዋል እነ ማለና ላ ነርዳ ወቀድ አዕطيتنا ما لم تعطي احد يا رب العالمين ለማንም ያልሰጠው ይሆናል ብለን ያላሰብነው ያልገመትነው ሁሉ ሰጠህን ደሞ ደስ አላችሁ ትለናለህ እንዴ ታዲያ አሁን ያልተደሰትን መቼ እንደሰት ምን ጎሎ ይላሉ ማን የሰው ልጅ ለመጀመሪያ ጊዜ ምን ጎሎ የሚልበት የሰው ልጅ ላይ አሁን ዱንያን በሙሉ ብትሰጠው በቃኝ ይላል ዓለምን በሙሉ የዓለም ፕሬዝዳንት ተደርገሃል በቃ ካሁን በኋላ ሁሉ ነገር በእጅ ቢባል እቺ ዱንያ ብቻ ምን ሌላ ቢጨምርበት ነው የሚለው ለው ካነ ለብኒ አደም ዋዲ من ذهب ለአደም ልጅ አንድ ወንዝ አባይ ሸለቆን የሚያክል ጥሬ ወንዝ ወርቅ ተሞልቶ ቢሰጠው ለምን አንድ ወንዝ ብቻ ሁለት እንኳን አድርገው እንጂ ነው የሚለው ማለት ነው ሁለት ቢያደርግለት ደግሞ ለምን ሶስት አይሆንም ነው የሚለው ማለት ነው ወለየምላ አፈበብኒ አደም ኢለ التراب ويتوب الله على من تاب የአደም ልጅ በዱንያ ላይ ቢሰጡት በቃኝ አይልም የሱን ሆድ የሚሞላው አፈር ብቻ ነው አሉ ያው ሙቶ አፈር ደም ሲበላ በቃኝ የሚለው የዛ ጊዜ ነው መንቀሳቀስ ስለሚያቅተው ማለት ነው አለበለዚያ በዱንያ ላይ ያለ ንብረት በሙሉ ተጠቅሎ ለኔ ቢሰጠኝ በቃ አይባ አንተም ቢሰጥ በቃኝ አትልም ጀመርኩኝ ነው የምትለው ሌላ ዓለምም ካለ ደግሞ ወደ ሌላ ፕላኔት እንመራመር እስቲ ደግሞ ወደ ጨረቃው ወደ ከዋክብቱ ነው የሚባለው ማለት ነው እዛ ላይ ግን የመጨረሻ ጊዜ አላህ ፍላጎትን ጉጉትን ስለሚያቅ ሰፊ ድግስ ነው የደገሰው እና ለእያንዳንዱ ወዶ እስከሚጠላ ድረስ ሲያሸክመው ይሆናል ብለህ ያላሰብከው ያልገመትከው ነገር ሁሉ ሲቆለልብህ ምን ትናለ ማሊላ አርዷል ወደድኩኝ ደስ አለ ወይ ትለኛለህ እንዴት አረካም እንዴት ደስ አይለኝም ምን ጎሎ ይሄ ነገር ይሆናል ብዬ ጭራሽ አላሰብኩትም በዛ እንጂ ምን ጎደለ የሚባል ነገር አለ ብሎ ለመጀመሪያ ጊዜ የሰው ልጅ ይሸነፋል በአላህ ስጦታ ማለት ነው ወዛ ጊዜ አላውጤኩም አፍዶለ ሚን ذلك ይላል ከዚህ በላይ ሳልሰጣችሁም ብሰጣችሁ ምን ይመስላችኋል ተጨማሪ ሽልማትስ ባረግ ይላቸዋል ወማ አፍዶለ ሚን ذلك ከዚህ በላይ ደግሞ ምን ሊመጣ ያለ መሆኑንም ግራ ገባቸው ከዚህ በላይ የሚባለው ነገር ምንድነው ከዚህ በላይ ሊመጣ የሚችለው ሲሉ ስማ ሲመጣ ታውታላችሁ ብቻ ፈቃደኛ ናችሁ ለመቀበል ባረ አዎን እሺ ወህሉ አለይኩም ሪዳይ فلا اسخط عليكم ابدا እና አሁን በኋላ የኔን ውዴታ አጎናጽፊያችኋለሁኝ ማንንም ሊያወጣው የማይችል የክብር ካባ ደረብኩላችሁ የጌታ ወዳጆች የሚል ማዕረግ ተሰጣችሁ ይላል አላህ Subhanahu Wa Ta'ala ይሄ እንግዲህ ቀላል ነገር አይደለም ማለት ነው ምክንያቱም ያን ሁሉ ተሰጥተው ዶማን ከለለ ጀነትን እንደዛ ወርሰው ነገ ባንዲ ምክንያት ተወንጅለው ሂዱ ቢባሉስ አባታችን አደም ገብተው አልተባረሩም እንዴ ታሪክ እኮ ራሱን ይደግማል አንድ ሰሞን በቃ ሀገሪቱን አገኝናት ብለው ሽርጉድ ሲሉ እቢጧ አላቸው ማለት ነው እንደዛ ነገር እንዳይመጣ እነሱ አሁን ረስተዋል በደስታ ተፈነክነከው አንድ ነገር ይመጣል ብለው አያስቡም እንደ አባታችሁ ነገ ባንዲ ነገር ተቀይም ያለውና ሀገሬን ልቀቁና ሄዱ ቢል ምን ይሆናል ያ እንዳይሆን ዶማን ሰጠዋችሁ አለ ይሄን የተሟላ ዓለም በሙሉ የፈለገው ቢሆን ካሁን በኋላ እናንተ ከኔ ጋራ ቅር የምትባባሉበት ምክንያት የለም የመጨረሻ የአላህ ወዳጆች ናችሁ የሚል ማዕረግ ይሰጣቸዋል ማለት ነው ይሄ ደግሞ የበለጠ ያረካቸዋል ያስደስታቸዋል ምክንያቱም አንድ ነገር ዶማን ሲኖረው ነው የምትዝናናው የራሴ ንብረት ነው ብለህ የምትተማመነው ማለት ነው ከዛ በኋላ ደግሞ ከዚህ በላይስ ቢጨምርላችሁ ምን ይመስላችኋል ይባላል ምንድነው ሊያመጣ ነው አሁን ምን አለ ከዚህ በላይ ገደለም ይሽበሉ ብቻ እሺ فيرفع رداء العظمه عن وجهه سبحان الله የግርማ የክብር የኑር
ካባው ከላው ላይ ገለጥ ያደርግላቸዋል አላህም በገሃድ እንዲያው ያደርጋል ማለት ነው ለክ ሁሉም ሰው በያለበት ፌንት ይሆናል በቃ ራሱን ይስታል በድንጋጤና በደስታ ማለት ነው ምክንያቱም ያ የጀነት ንብረት ያ ሁሉ ማዕድናት ያ ሁሉ አልባሳት ያ ሁሉ ጌጣጌጥ ያ ሁሉ ነገር ኩበት ፋንድያ መስሎ ይታያቸዋል ጌታቸውን በሚያው ጊዜ ማለት ነው በቃ ተመስጠው ሁሉን ነገር ይረሳሉ የፈለገውን ያህል ካሳያቸው በኋላ እንደገና ያመጋረጃው ወደ ነበረበት ይመለሳል ይላል ይሄ ነው እንግዲህ ለወዳጆቼ የደገስኩት እዚህ እንግዲህ ዱንያ ላይ የፈለገው ውጣውረድ መከራ ቢዘንብብህ የዛ አይነት ውጤት የምታገኝ ከሆነ ሰለቸኝ ደከመኝ ማለት አለብህ ይላል አላህ Subhanahu Wa Ta'ala ለዚህ ዋጋ ብዙ ዋጋ አላ ኢነ ሲልዓተ አላህ ጋሊያ ያ አላህ ሸቀጥ ውድ ነው እንዳውም እንደ ሸቀጥ ቢሆን ኖሮ ማንንም ሰው ከስቦ ሊገዛው የሚችል እቃ አይደለም እኮ ጀነት ግን አላህ بفضله ورحمته ትንሽ ሰርታችሁ ብዙ እንድታመርቱ አደረጋችሁ ወሪድዋኑ من الله ከአላህ የሆነ ውዳሴ ትገነዘባላችሁ እንደገና ጌታችሁን በገሃድ ተገልጦታ ያላችሁ ይሄ አክበር የአላህን ውዴታ መጎናጸፍ የሰው ልጆች ታገኙት ሁሉ እድል የበለጠ ታላቅ እድል ይሏል ይህ ነው ذلك هو الفوز العظيم በጣም ወሳኝ እንግዲህ ገደብና ወሰን የሌለው ግዙፍ የሆነ እድል ማለት ይሄን አይነት እድል ያገኘ ሰው ነው في ذلك فليتنافس المتنافسون እንዳለው ጎበዝ ተወዳዳሪ ካለ በዚህ መስክ ነው መወዳደር ያለባችሁ በማራቶን ሜዳ ሳይሆን ማለት ነው እና አላህ Subhanahu Wa Ta'ala እንግዲህ ይችን እድል ለማግኘት ማንንም ጎበዝ ሰለቸ ደከመ ሳይል ባጭር ታጥቆ ለተቀን መትጋትና መስራት ይኖርበታል ይችን ያገኘ ሰው የዓለም ኮከብ የሚባለው እሱ ነው ውሸት የኳስ ሜዳ ያቸነፈው አይደለም እሱ በውሸት ያው አንድ አፍታ ጨፍሮ ነገ እግሩ ይሰበራል ተነገ ወዲያ ይሞታል አለቀ ምኑ ላይ ነው እሱ ፋይዝነት እና ይህ ነው ፈውዝ العظيم የሚባለው ታላቁ ድልና ለዚህ ራሳችሁን አዘጋጁ ይላል አላህ Subhanahu Wa Ta'ala ያ አዩሃ ነብይ እና ይሄን የመሰለ ድልና ጸጋ እንግዲህ በቀላሉ አይገኝምና ዋጋ መክፈል ይጠበቅብሃል መጃነን የሚመጣ ነገር የለም በመሆኑም ከዋናው እንጀምራለ አንተ ታላቁ ሰው የአላህ መልእክተኛ ጃሂዲል ኩፋር ይህንን የመሰለ የጀነት መስተንግዶ እንዲያታገኙ የሚያደናቅፏችሁንና ችግር የሚፈጥሩባችሁን ጥላቶቻችሁን ከሃዲያንን ታገሏቸው ይላል እና ለዚህ ቅዱስ ዓላማ ለዚህ ያመርቂ ውጤት ለመብቃት እንቅፋቶቻችሁን መቋቋም ጥላቶቻችሁን ማየል ይጠበቅባችኋልና ሰነፍና ልፍስፍስ ሰው ለዚህ ድል ስለማይበቃ ትጥቃችሁን ጠበቅ አድርጋችሁ ከሃዲዎችን ታገሏቸው የኔን ጥላቶች ይላል የዛ ዋጋ ነው ለዚህ ጀነት የሚያበቃችሁና ወልሙናፊቂን እንዲሁም ደግሞ የናንተ ቋንቋ እየተናገሩ አስመሳይና አታላይ የሆኑ የነዛ የካፊሮች ተላላኪዎችና ገረዶችን እነሱንም ታገሏቸው አለቆቻቸው ጋራ እንደ ጥላት ፈርጃችሁ ማለቱ ነው ወግሉዝ عليهم በሁለቱም ቡድን ላይ ጠጥርባቸው ጠንከርበል አታወላውል ማለቱ ነው እና ማያዳግም እርምጃ መውሰድ መቻል አለብህ እነሱ ለዚህ ዚግ ባለማትባለው አንዲ ሰሞን ደስታና ስልጣን ሽንጣቸውን ገትረው እናንተን እየጨፈጨፉ ነው ያሉት እናንተ ግን ጀነት الفردوس የሚያህልን ዓለም አላህ ቃል ገብቶላችሁ ለነዚህ ወስላቶች መንበርከክና መሸነፍ አይጠበቅባቸውምና በካዲዎችና በሙናፊቆች ላይ የማያዳግም እርምጃ መውሰድ አለበት ወሉድ عليهم ማለት ረራ ያታድርግላቸው እነሱ አረመኔያዊ ናቸው ፋታ ካገኙ ያጠፋቸዋልና እናንተ እነዚህን ኃይሎች ባለ ኃይላችሁ ዋጋቸውን መስጠት መቻል አለባችሁ ይላል እና ካፊሮችን ያው በቢሰይፍ ወሲናን በግልጽ ያው በተገኘው መሳሪያ ሁሉ ተፋለሟቸው ይላል ሙናፊቆችን ግን በተግሳጥና በምክር መጀመሪያ ይሽሚሉ ከሆነ ማለት ነው በማስጠንቀቅ በመምከር ደባቸውን በማጋለጥ ታገሏቸው ከዛ በኋላ የለየለት ወንጀልና ህገወጥ ነገር ከሰሩ ደግሞ በሁዱድ አላህ ባስቀመጣቸው ሸሪዓ ህጎች ዳኟቸው ማለት ነው ረሽኗቸው
እንደ አይነት እርምጃ ታልወሰዳችሁ ዲናችሁን ማስከበር አትችሉም። ወመዋሁም ጀሃነም እናንተ ለጊዜው በዚህ መልክ ጥላቶቻችሁን ለመቋቋምና አላማችሁን ለማስከበር ሞክሩ። እኔ ደግሞ በበኩሌ ለእንዲህ አይነቶቹ ጸረ እስላም ኃይሎች ለካሃዲዎችም ሆነ ለሙናፊቆች የዘላለም መኖሪያና መዘውተሪያቸው ጀሃነም ነው ብዬ ወስኛለሁኝ። እንረዳዳ ጥላቶችን በማጥቃት ላይ ማለቱ ነው። እኔም በበኩሌ ጀሃነም ደግሼ እየጠበቅኳቸው ነው። እናንተ ደግሞ ቶሎ አንገታቸውን ብላችሁ ላኳቸው ይላል አላህ Subhanahu Wa Ta'ala። እና ኢላ ጀሃነም እንግዲህ ጸረ እስላም የሆኑ ከናንተ ጋራ መቀበል ቢያቅታቸው ቢያንስ በሰላም ለመኖር የማይፈቅዱላችሁ ከሆነ በእናንተ ላይ ተጽዕኖ በተቃራኒው እነሱ ህጋዊ ሆነው እናንተን በመድር ላይ ዲናችሁን ተግባራዊ እንዳታረጉ የሚከለክሏችሁ ከሆነ እናንተ ስለምን ፈሪ ለፍስሶች ትሆናላችሁ? ታገሏቸው እንጂ ካፊሮችንም ሆነ ሙናፊቆች ይላል። እና በእነሱ ላይ ደግሞ ጠንካራ ጦንቻችሁን ማሳየት አለባችሁ፣ አታወላውሉ። በያ ከሆነ እኔ ደግሞ ተቀብሌ ለጀሃነም ዳርጋቸዋለሁ። ወቢእሰል መሲር እኔ የደገስኩላቸው የጀሃነም ሲኦል ምን የከፋች መመለሻ መሰለቻችሁ ይላል። እና ይህ ነው እንግዲህ ሰው በአላማው ላይ መጽናት አለበት፣ ለግቡ መስራት አለበት። እነሱ ለሰይጣን አላማ እየተዋደቁ እናንተ ግን የአላህ ወዳጆች ተብላችሁ እንደገና ጀነተል ፊርደውስን የሚያህል ጸጋ ተደግሶላችሁ እንደገና የዘላለም ህይወት ተመድቦላችሁ ለዚህ ለአንድ ሰሞን ብልጭልጭ ብላችሁ ለምን አንገት ትደፋላችሁ? ጠንክራችሁ ታገሏቸውና ተቋቋሟቸው እንጂ ይላል ማለት ነው። ያህሊፉና ቢላህ እነዚህ ሙናፊቆች ምንጊዜም እንደለማዳቸው እናንተን ለማታለልና ለመሸንገል የስጉር አላማቸውን እንዳልሰሩ ለማስመሰል በአላህ ይምሉላችኋል። በአንድ ነገር ጠርጥራችሁ ስትጠይቋቸው አይኔን ግንባር አድርገው እያሉ ይምላሉ፣ ይገዘታሉ። ይሄ የውሸት ቃል እንዳይደልላችሁ በተግባር ሂደታቸውን ተከታትላችሁ ማንነታቸውን ማወቅና መቆጣጠር መቻል አለባችሁ እንጂ በባዶ ቃል እንዳይሸነግሏችሁ በውሸት መሐላ እንዳይደልሏችሁ ይላል አላህ Subhanahu Wa Ta'ala። እና አንድ ነገር መጥፎ ተናግረው ለምን እንዲህ አላችሁ ሲባሉ ወላሂ እንደዛ አላልኩም ቢላሂ العظيم እያለ ይምልልሃሉ ሸቱን ማለት ነው። የሚነል ገሙስ ማቃሉ የተናገሩትን ነገር ሽምጥጥ አድርገው ይክዳሉ። እንደዛ አላልኩም አይነ ግንባር ያርገው ይልሃል ማለት ነው። ምስክር እንኳን ቢኖር ዋሽቶ ነው ወላሂ ሰው የስሜን ሊያጠፋ ነው ይልሃል ማለት ነው። ወለቀድ ቃሉ ከሊመተል ኩፍሪ እነሱ ግን ፍንትው ያለችውን የኩፍር ቃል ተናግረው እያሉ ያ ነገር ሲከሰሱ ግን ሸምጥጠው ይክዳሉ። ወከፈሩ ባደ እስላሚሂም ቀደም ሲል ለኢስሙላ ሙስሊሞች ነን ብለው ሸሃደተል እስላም ተመሰከሩ በኋላ ቀጥለው ደግሞ ያንን የሰጡትን ቃል ኪዳን የሚሰርዝና የሚጻረር የሆነ ኩፍርን ሰርተው እያሉ እንዳልከፈሩ ሽንጣቸውን ገትረው ይከራከራሉ። ወሃሙ ቢማ ለም የናሉ ከዛም በላይ ደግሞ ባይገርማችሁ ያልተሳካላቸውን ነገር አቅደው ከሽፎባቸውም እያለ እዛም ደረጃ ደርሰው በጥፋታቸው ሊያምኑ አልቻሉም ይላል። እንግዲህ ተቡክ ዘመቻ ሄደው ነበር የተወሰኑ ሙናፊቆች። ከዛ ሲመለሱ ነብዩን ያሙ ነበር። ያው ቅድም እንደተጠቀሰው ትልልቆቹን ሰሃቦችም እንደዛው ያ አልበቃ ብሎ እንዳውም በሌሊት ይጓዙ ነበር። በረሃማው ሰዓት ቀን እንዳሁኑ በጣም ጠራራ ሰዓት ነበርና ቀን ስለማይሰዳቸው ሌሊት በጨረቃ ይጓዙ ነበር። ጨረቃው ሊገባ በሚቃረብበት ጊዜ ሸለቋማ ቦታ ሲደርስ ድቅድቅ ጨለማ ገቡ። ጣብቂያ ቦታ ናት፣ እንደዚህ ገደል ነው ተታች። እዛች ላይ ቅድ ያውጥተው ተሰለ እንግዲህ ተቡክ ድረስ አብረው ዘመቻ ሄደው እየተመለሱ ነብዩ በሰላም ቀንቷቸው ከተማቸው ሊገቡ ትንሽ ሲቀራቸው እዚህ ገደል ውስጥ ገፍትረን በጨለማ እንልቀቀው ብለው አሴሩ። ሱብሃንአላህ። እንግዲህ ወገን ተብለው አብረው የሚዘምቱ ሰዎች ማለት ነው። 12 የሚሆኑ ግለሰቦች ናቸው። በግመል ላይ ተቀምጠዋል። የነብዩ አለይሂ ሰላቱ ወሰለም ግመላቸው ላይ ተቀምጠው ይጓዛሉ። እነሱ ተመሳጠሩና ያው ሌላው ሷሃባ እኩሉ ወደፊት ሄዷል፣ እኩሉ ወደ ኋላ ነው። እሳቸው ያሉበትን ቦታ ሁኔታውን ታጠኑ በኋላ ጣብቂያ ቦታ አለች፣ መፈናፈኛ የሌላት ተታች እንድታለ ገደል ነው፣ ተላይም ጋራ ተራራ ነው እና በጣም ቀጭን መንገድ ናት ማለት ነው መሸጋገሪያ። እዛች ቦታ ላይ ሄደው መጀመሪያ አጥምደው ተቀመጡ ማለት ነው። እና
ነብዩ ከኋላ መጡ በሚመጡ ጊዜ ሁለቱ ሱሐባ ያኔ አማር ኢብኑ ያሲርና አነስ ኢብኑ ማሊክ አንዱ ተፊት አንዱ ከኋላ ሆኖ አንዱ ግመሏን ይስባል በጣም ገደላማ ቦታ ስለሆነ አንዱ ከኋላ ይከተላል ልክ እዛ ጣብቂያ ላይ ሲደርሱ በጨለማ ባንዲ ድምጽ 12 ሰው ዋይ ብሎ ሲጮህ ግመሩ ደንብሮ ገደል ይዟቸው እንዲሄድ ሱብሃንአላህ በዛ አይነትማ ሙናፊቅ እኮ የለም ማለት ይቻላል እንግዲህ እንደዚህ በሚሉ ጊዜ ይሄንን ተጥቢቅ ተማረጋቸው በፊት ደቂቃዎች ሲቀሩ አላህ ፊታችሁ ደፍተው እንደዚህ ያረጉ ነውና ተጠንቀቁ ብሎ ጅብሪል መጥቶ ሹካላቸው ማለት ነው ለክ እዛች ጣብቂያ ቦታ ሲደርሱ እነሱ ሊጮሁ እየተዘጋጁ ያሉ ነብዩ ባላ ኃይላቸው ጮሁ እነማን ናችሁ እዚህ የደፈጣችሁ ምን እያደረጋችሁ ነው የዛ ጊዜ ድንብርብር ወጣ በሙሉ እግሬ አውጪኝ ግመሉን እየቀሰቀሰ የዛ ጊዜ እና ሁዘይፋ ነበር አጠገባቸው እነማን እንደሆኑ አወቃቸው ሁዘይፋ አሉ አላወቋቸውም ሙለተም ናቸው አለ ፊታቸው ተከናንበው ነው ሁሉም ተከናንበው ማንነታቸው እንደምታወቅ ግመሎችን ግን አወቋቸው አንዳንዶቹን ግመሎች አለ ሱብሃንአላህ በዛ በጨለማ ግመሎቹን አወቅያለሁኝ ሰዎቹን ግን እስታፍንጫቸው ስለተጠመጠሙ አላወቅኳቸውም አሉ ግደለም የሚያቃቸው ጌታ ይነግረናል ቀስ በላሉ ተትንሽ ጊዜ ወዲያው ጅብሪል መጣ ሰንጠረጁን ይዞ እነማን እንደሆኑ ስም ዝርዝር ይሄው እንዲያደረጉት ገሌ 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 ናቸው ምን ይሆን እና ወሃሙ ቢማለም የናሉ ሱብሃንአላህ ያልተሳካ ከንቱ ሙከራ አደረጉና ጎል ገቡ ራሳቸው ማለት ነው ቢሳካላቸው ኑሮ እንግዲህ ያነ ገደል ጨምረው ነብዩን ሱሐቦይ ቀንቶን መጣን ይያሉ ታሪካዊ ዘመቻ ትልቅ ዲል አዘገብን ይያሉ በለቅሶ ሊገባ ነበር መዲና ማለት ነው ይሄንን የሚያረጉ አውሬዎች ናቸው ይላል አላህ Subhanahu Wa Ta'ala ግን ጥሩ ጠባቂ አላቸው والله يعصمك من الناس አላህ በቅርብ ስለሚጠብቃቸው ሰው ጠብቆ የሚያዲን አልነበረም የከፋታቸው ሰዎቹ ማለት ነው ይሄን ያህል ነብዩን እንግዲህ የጠሏቸው ለምንድን ነው ምን አጥፍተው ነው የሚል ጥያቄ ያስነሳል ማለት ነው እነዚህ ሰዎች እንግዲህ ሰው መቼም ጥላቱን ይጠላል ግን እንደዛ አክርሮ የሚጠላው ከፍተኛ ግፍና በደል የተፈጸመበት መሆን አለበት የሰውዬ ምን አድርገው ነው ልትል ትችላለህ ወማ ነቀሙ ኢላ አን አግናሁም الله ورسوله من فضله ላ አላህና መልእክተኛው ከትሩፋቱ ሰጥቶ ሰላም በሀብት ሰላም በሻበሻቸው ነው የጠሉት ይላል ይሄ የሚያስጠላ ከሆነ ወንጀላችን ይሄ ነው ይላል ነብዩ መዲና ከመምጣታቸው በፊት የመዲና ነዋሪዎች የስበርስ ጦርነት ላይ ነበሩ እንዳሁኑ ሱሪያ ነበር ትልልቅ ላይ መተናነቅ 120 አመታት ያላባራ የጎሳ ጦርነት ነበሩ 120 አመታት እና ወንድ ልጅ ጠፋ እስከሚባል ድረስ ማለት ነው ያው እኔ ያለው ምግረ ቆራጣ አይነስጉር ምን በቃ እዚህ ግባ የሚባል የደቀቀ ህብረተሰብ ነበር ነብዩ ሲመጡ በዛ ላይ እንግዲህ ጦርነት ባለበት ሀገር ልማት አይታሰብም እንደምታውቁት በችግር ላይ ነበሩ ነብዩ ሲመጡ አለይሂ ሰላቱ ወሰለም ለሳቸው ሁኔታው ተመቻቸላቸው ተሰላጅተዋልና መጨናነፍ ስላቃታቸው ግልግላሉ በቃ ያላህ መልእክተኛ መጥተዋል ሁሉን ነገር እንተውና ለሳቸው እንግባ ብለው ተስማሙ ይሺ ተብሎ ችግሩ ተፈታ አውስና ኸዝረጅ የሚባሉ ሁለት ብሔረሰብ ነበር አንድ የተዋህዶ እስላማዊ ወንድማማችነት ታወጀ ማለት ነው ከዛ በኋላ እንግዲህ ወደ ልማት ተገባ ወደ ልማት ሲገባ ልማቱ ምን ነበር የዲንም የዱንያም ጣምራ ልማት ነበር ማለት ነው የዲን ግንባታ መጀመሪያ መስጂድ ነበው ተሰራ ከዛ በኋላ ዘመቻዎች ተጀመሩ እነ በድርና ኡሁድ ተካሃዱ በዛ በምርኮ ገንዘብ ደግሞ ሳያስቡት በአንድ ጊዜ በለጸጉ ደቀው ወድቀው የነበሩ ሰዎች በተለይ እነዚህ ተሰሚነት ያላቸው የጎሳ የመሪዎች ስለሆኑ ሙናፊቆቹ ብዙ ጊዜ መርከዝ ያላቸው ናቸው እነዚህን ሰዎች ለመያዝ እየተባለ ነብዩ በገፍ ገንዘብ ሰጧቸው ማለት ነው ባንዴ የበለጸጉ ሀብታም አንቱ የተባሉ ሀብታሞች ሆኑ ምን አጥፍቶ ነው ሰውየውን ገደል ውስጥ ገፍትራችሁ የምትጥሉት ቢያ ያው ይሄን ያህል ገንዘብ ሳናስበው ስለሰጠን ለምን አከበረን ብለው መልስ ይሰጡ እንደው እንጂ ሌላ ምንድነው የሚሉት ነገር አላላ ይሄ ነው ጥፋት ከሆነ ይሄን ያጠፋው ይሄ ሰውዬ ባይመጣ ኑሮ ያ የስበርስ ጦርነት ሊቆም አይችልም ነበር ሰላም ሊሰፍን አይችልም ነበር ከዛ በኋላ ደግሞ ይሄ ያልጠበቁትን ገንዘብ እንደ ሊዝቁ አይችሉም ነበር
ይሄንን ለምን አደረክልኝ ብለው ሊወቅሱት ካልፈለጉ በስተቀር እኔንም እሱንም ሌላ ያጠፋነው ነገር አናቅም ይላል አላህ Subhanahu Wa Ta'ala ኢላ አን አግናሁም الله ورسوله አላህና መልእክተኛው ከጸጋቸው በመቻር ስላበለጸጓቸው በሀብት ሰላም በሻበሻቸው ነው من فضله فإيتوبوا ይላል ሱብሃንአላህ አርሐሙር ረሂም የሁሉ ግፍ ሰርተው አሁንም አላህ በር አልዘጋባቸውም ግደለም ነብዩንም ለመግደል ተሞክሮ ከሸፈ አሁንም የመመለስ እድል አላችሁ ብሎ ወደ ተውባ ይጠራቸዋል አላህ Subhanahu Wa Ta'ala فإيتوبوا ጥፋታቸውን አውቀው ተጸጽተው ቢመለሱ የኩ ኸይረን ለሁም አሁንም ይሻላቸዋል እየሄዳችሁበት ያለው አቅጣጫ አደጋ ነው አሁን ታንዴ ሁለት ጊዜ ሞከራችሁ አልተሳካላችሁም አሁንም ጥፋታችሁን ብታውቁና ብትመለሱ በዱንያም ተዝህ ተበሽታችሁ ትገላገላላችሁ ከህብረተሰቡ ተስማምታችሁ ትኖራላችሁ በአኽራም ደግሞ ከዘላለም ውርደት ትድናላችሁና የሚሻለው መመለሳችሁ ነው በላቸው ይላል ወእን የተወለው አሁንም እንደለመዱ በዛው በድርቅናቸው ጀርባ ቢያዞሩና አንቀበልም ቢሉ ግን يعذبهم الله عذابا أليما አሳማሚ የሆነን ቅጣት አላህ እንደሚቀጣቸው ነው ይላል في الدنيا والآخرة በዚህ በቅርብ ህይወታቸው ማይቀጡ ቅጣት እንቀጣቸዋለን እናዋርዳቸዋለን የሰሩትን ግፍና በደል ሁሉ እያብጠረጠርን እናጋልጣቸዋለን ይላል አላህ Subhanahu Wa Ta'ala وما لهم في الآخرة በመጨረሻው ዓለም ደግሞ من ወልይን ማንም ተቅጣታችን የሚያድናቸው ዘመድ አይኖርም ወላ ነሲር ረዳት ተባባሪም አያገኙም በዱንያም በአኺራም አሳር መከራ ይጠብቃቸዋልና ያ ነገር ከመድረሱ በፊት አሁንም ጥፋታቸውን አውቀው ቢመለሱ መልካም አልበለዛ ግን አይጠፉ ጥፋት ነው የሚጠፉት በዱንያም ይወድቃሉ ይኮነናሉ በአኺራም ደግሞ ለሲኦል ይጋለጣሉ በማለት አስጠነቀቀ ማለት ነው ስለዚህ እነሱን እንግዲህ በጊዜው በዚህ መልክ አቅማቸውን ካሳወቀ በኋላ ወደፊትም ለሚመጣው ትውልድ የዚህ አይነት በሽተኞች እንደማይጠፉ ስለሚያቅ የነሱ ታሪክ ለሌሎች መማሪያ እንዲሆን ነው አላህ በቁርአን ቀርጾ ያስቀመጠው እኛም እንግዲህ ራሳችንን ፈልገን እንድናገኝ እንግዲህ አሁን ሁለት ቡድን ነው ያለው በዓለም الاسلام ሰለምኩ ከሚለው ሰው አንዱ ስሙና ተግባሩ የተጣጣመ ሙእሚን ነው ሌላው ደግሞ ስሙ ሌላ ተግባሩ ሌላ አውሬ ነው ይህ አይነት አካሃድ ምን ውጤት እንደሚያመጣ ነግሬያችኋለሁ ካሁን በኋላ የሚበጃችሁን እናንተ ተመርጣላችሁ እያለ ነውና አላህ Subhanahu Wa Ta'ala ከወዳጆቹ እንዲቆጥረንና እንዲጠብቀን እየተማጸን የዛሬው ደርሳችን እዚህ ላይ ይቋጫል ወሰለላሁ ዐለ ነብዩ ወዐላ አሊሂ